ድምፅን አላሰማልኝ። ኡስታዝ እኮ ወለጋ ላይ ተገሏል እኮ መነኩሴ እኮ ወለጋ ላይ ተገሏል እኮ። ማን ጊዜ ያን ጊዜ ማን ጮኸለት? ማን አለቀሰለት? ያለቀሰው እኮ የአማራ ሙስሊም ነው፣ የአማራ ክርስቲያን እኮ ነው። ለአማራ ቤቱ ዋርኒንግ ነው ያለ። እባካችሁ 20 ጊዜ ኮፒሊንግ አድርጉልኝ። ቀጥል። ይቅርታ ጠቅላላ የአማራ ሳይሮስ ነው አማን እዚህ ላይ ያን ጊዜ እንደዛ ሲያደርግ ሙስሊሙ አልነበረም እንደ ወጥቶ ሲቃወም የነበረው ትክክል አይደለም። እምነታችሁ ከሆነ የሰው እምነት ለምን ታፈርሳላችሁ? ለምን ይገደላሉ ሲል የነበረው ሙስሊሙ አይደል? የአማራ ሙስሊም ነው ወጥቶ እንትን ያለው የአማራ ኡስታዞች ናቸው በዛ ሰዓት ሲቆሙ የነበሩ። ጆካያ እንዴ ሌላው ወንድም ጥላዬ ለአንተ አንድ መልእክት አለኝ። በወንድምነት ነው። እፎይ ላቀረበው ጥያቄ መልስ የሚመልስለት ሰው ካለ የሚመልስለት አካል ብለሃል። አልቃወምም፣ ልክ ነህ። ነገር ግን የተናገረውን ቪዲዮ እኔ በደንብ አዳምጬዋለሁ። ነብዩ መሐመድ የሚሞቱላቸው ልጆች አሏቸው፣ ወደድክም ጠላህም። አንተ ለኢየሱስ ክርስቶስ እንደምትሞትለት፣ አንተ መስቀሉን ተሸክመህ እንደምትሞትለት፣ ለነብዩ መሐመድም ደግሞ የሚሞትለት ደግሞ ልጅ አለው። ነብዩ መሐመድ እንደዚህ ያደረገ እያለ እያንቋሸሸ እንደዚህ ጠባ፣ እንደዚህ ያደረገ ጸያፍ ቃል የታየ? እኔ እዚህ አንድ ያልገባኝ ነገር ኦርቶዶክስ እዚህ የደረሰችው እኮ በእፎይ አይደለም እኮ። እስልምና እዚህ የደረሰችው በሱሱ አይደለም። እዚህ የደረሰችበት ጀግና የሃይማኖት አባቶች እንደ በግ ተሸልተውላት ነው፣ በእስልምናውም በክርስትናው። ሌላው በጣም አበዛውባቸው። እኔ አማራ ነኝ፣ በአማራ በኩል የሚመጣ እንጂ ድምፅም ሆነው በሌላ በኩል ድምፅም መሆንም አልፈልግም፣ መስማትም አልፈልግም። እኔ አማራ ነኝ። ሃይማኖት ምንድን ነው ካልከኝ፣ ሙስሊምም ክርስቲያንም ፋሚሊ ያለኝ የሁለቱንም እምነት አክብሬ የምንቀሳቀስ ሰው ነኝ። እስልምና ስነካብኝ ያመኛል፣ ምክንያቱም የአባቴ እምነት ስለሆነ። ክርስትና ስነካብኝ ያመኛል፣ ምክንያቱም የእናቴ እምነት ስለሆነ። ስለዚህ አማራ ወጥተህ እዚህ ጋር አሁን ፕሮፋይል ቀይረህ ተሸክመህ የሆነ እንጨት ሽበት የመሰለ ሽማግሌ ማነው ፂማም ሰውዬ ተሸክመህ እኔም እፎየ ነኝ ትላለህ። እኔም ነብዩ መሐመድ ነኝ። እንደዛ ከሆነ እኔም ነብዩ መሐመድ ነኝ። ምክንያቱም አባቴ ሐሰን ኢብራሂም ይባላል እኮ። የእሱን እምነት ላንቋሽሽልህ ነው? ስለዚህ አማራ አርፈህ ተቀመጥ። በማያገባ ዝም ብለህ ጥልቅ አትበል። አያገባህም። እፎየ ተገረፈ ይገረፍ፣ አይዶን ኬር። ምን አገባኝ እኔ ነው? ባንተም ሞተዋል እንኳን አይደለም እፎየ እንዴ። ምን አገባኝ ነው ስለ እፎየ አትበሉብን። እዚህ መታችሁ ጨርሻለሁ። እፎየን እዛው ሂድና እዛው ፈልገው። 3 ደቂቃ እናድርገው፣ ግን 3 ደቂቃ እናድርገው። ማይኪንግ አንዴ ሁላችሁም ኮፒ ሊንክ 20 ጊዜ ኮፒ ሊንክ አድርጉልኝ። ዋርኒንግ ነው ያለ፣ እባካችሁ አስለቅቁት። ማይኪንግ ፋኖ ቀጥል። 3 ደቂቃ እናድርገው። በመጀመሪያ ውድ ወንድሞች፣ የአማራ ልጆች እንዲሁም ሌሎችም እህት ወንድሞቼ ሰላማችሁ ብዝት ይበልልኝ። እኔ ምንድነው መናገር ፈልገው በአሁኑ ሰዓት እኛ ይሄ አጀንዳችን ሊሆን አይችልም። አንደኛ ትልቅ ስህተት ያለ ሃይማኖት አባቶች ጋር እንደኔ በግሌ ነው። የሃይማኖት አባቶች ኡስታዞችም ሆኑ የእኛም አባቶች፣ እኔ የኦርቶዶክስ እምነት ተከታይ ነኝ። በአሁኑ ሰዓት ሁላችሁም የምታዩት ነው ሚዲያ ላይ ትንሹም ትልቁም መጽሐፍ ስለገጻ ይችላለሁ ብሎ ሃይማኖትን በጣም ዝቅ አድርገው እያዩ ነው። እነዚህ በሃይማኖት አባቶች በኡስታዞችም ቢሆን በእኛ በቄሶችም ሊወገዙ ይገባል። ጥያቄ ካለ ንጽጽር ካላቸው ፕሮግራም ይዘው በስነ ስርዓት ነብስ ያወቁ ማነጻጸር እንፈልጋለን የሚሉ ጥያቄ ያላቸው ካሉ ቢጠያየቁ የተሻለ ነው የሚሆነው። በአሁን ሰዓት የአማራ ህዝብ ይህንን የሚያወራበት ጊዜ አይደለም። ይህ ዓለም በቃን ብለው በገዳም ያሉ ቀሚስ ለብሰው እኮ በፈጣሪያቸው በሽምብራ ቆሎ እኮ እንትን ላይ በረሃ ላይ ያሉት እኮ ዛሬ ያንን አትለብሱም እየተባሉ እየተፈተሹ እኮ ነው። ያንን አውልቁ እየተባሉ እኮ ነው። ሱቢህን ሄደህ ሙስሊሞቹ እኮ ሄደው አዛን ማለት አልቻሉም እኮ አማራ ክልል።
ቤተ ክርስቲያን 9 ሰዓት ቅዳሴ ካለ እኮ መሄድ አልቻሉም። ሰምታችኋል አይደል? ሰሜን ወሎ ላይ የተደረገው እነዚያ የቆሎ ተማሪዎች አይነ ስውሩን አባታችንን ነው የረሸኗቸው አይደል? ከነ ልጆቻቸው። ስለዚህ እኛ